ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ ስለ ወገብ ህመም ነው የምነግራችሁ። ከዚህ ጉዳይ ጋር በተያያዘ በጣም ተደጋጋሚ ጥያቄዎችን ተጠይቆኝ ነበረ። ወገቤን ያመኛል፣ የዲስክ መንሸራተት ተባልኩኝ፣ ምን ላድርግ? እንደዚህ አይነት ብቻ ከጀርባ ህመሞች ጋር ተያይዞ በጣም ብዙ ሰዎች እንደምትቸገሩ ታወሩኛላችሁ። ስለዚህ ዛሬ የጀርባ ህመም ላይ ያሉ ነገሮችን እስቲ እናውራ። የጀርባ ህመም በምን ምክንያት ሊከሰት ይችላል? የጀርባ ህመም አይነቶች ምንድን ናቸው? ህክምናው ምን ይመስላል? አይነቶቹ፣ ልዩነቶቹ አያይዘን እስከነ መፍትሄው እናውራለን ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይህን መረጃም ላይክ፣ ሼር አድርጋችሁ ደግሞ ሌሎችም ጋር በተለይ በዚህ ህመም የሚቸገሩ ሰዎች ጋር እንዲደርስና መፍትሄ እንዲሆናቸው ላይክ ሼር አድርጋችሁ አጋሯቸው። ወደ ሀሳባችን እንግባ። በመጀመሪያ ስለ ጀርባ ህመም ስንመለከት እንግዲህ በመጀመሪያ አሁን አንድ ሰው የጀርባ ህመም አለብኝ፣ የጀርባ ህመሜን መታከም አለብኝ ሲል ስለ ህክምናው ስናወራ መጀመሪያ ህመሙ ከምን መጣ የሚለው መታወቅ መቻል አለበት። አሁን በዋናነት አራት አይነት የጀርባ ህመም መነሻ ምክንያቶች አሉ በዋናነት። ከዛም በላይ ሌላ ምክንያቶች ይኖራሉ። አንደኛው ከዚህ ከአከርካሪ አጥንት ጋር ተያይዞ የሚከሰቱ ችግሮች ናቸው። ሌላው ከዲስክ ጋር ተያይዞ የሚከሰት ችግር አለ። ሌላኛው ከህብለ ሰረሰር ጋር ተያይዞ የሚፈጠር እንደዚሁ የጀርባ ህመም አለው። ሌላው ደግሞ ከዚህ ከጀርባ ደጋፊ ጡንቻዎች ጋር ተያይዞ የሚነሳለ። እሱ ብቻ ሳይሆን ከሆድ ዕቃ ክፍሎችም ጋር አንዳንድ ጊዜ መነሻ ሆኖ እንደዚሁ የጀርባ ህመም ሊፈጠር ይችላል። ስለዚህ እነዚህን መለየት ያስፈልጋል። በነገራችን ላይ አንድ ሰው ሲወለድ መጀመሪያ የጀርባው መሀል እንግዲህ ወደ 33 የሚሆኑ አከርካሪ አጥንቶችን ይዞ ነው የሚወለደው። ነገር ግን ሰዎች በባህሪ በተፈጥሮ እያደግን በምንመጣበት ጊዜ 24 አጥንት ይቀረናል። ሌላው ቀሪዎቹ 9 ታዲያ ለሁለት ተካፍለው ይጋጠማሉ። ይሄ መሰረታዊ የሰው ልጅ ተፈጥሮ ነው። ታዲያ የወገብ ህመምን ስናነሳ አራት አይነት እንዳልኳችሁ የወገብ ህመም አሉ። ነገር ግን እነዚህ አሁን የወገብ ህመሙ በራሱ ተከፍሎ መታየት አለበት። የአጭር ጊዜ ነው፣ የረጅም ጊዜ ነው፣ ሄድ ምጥት የሚለው እነዚህ ነገሮች ሁሉ መታወቅ አለበት። አሁን አንደኛ ደረጃ የምንለው ይሄ ከ6 ሳምንት በታች የቆየ ከሆነ ነው። ይሄ አሁን የአጭር ጊዜ ህመም የምንለው ነው። ራሳችሁ ላይ ስትመለከቱ የጀርባ ህመማችሁ ገና 6 ሳምንት ያልሞላው ከዛ በታች ከሆነ ይሄ የአጭር ጊዜ ህመም እንለዋለን። ከ6 ሳምንት እስከ 3 ወር ድረስ የሚቆይ ደግሞ ከሆነ ይሄ ከፍ ያለ ደረጃ ያለው ነገር ግን ይሄም የአጭር ጊዜ ህመም ነው የምንለው። እስከ 3 ወር ድረስ ከሆነ ደረጃው ከፍ ያለ ነው። ነገር ግን ያው የአጭር ጊዜ እንለዋለን። ከ3 ወር በላይ የቆየባችሁ ከሆነ ይሄ ነው መጥፎ ስር የሰደደ የወገብ ህመም ነው የምንለው። አንድ የወገብ ህመም ኖሮባችሁ 3 ወር ከዛ በላይ ይህ ህመም የሚቆይባችሁ ከሆነ ይሄ ስር የሰደደ እና ከተለያዩ ክፍሎች ጋር ተያይዞ ሊነሳ የሚችል ነው። ሌላው አራተኛው ብዙ ሰዎች የሚያጠቃው ይሄ ሄድ ምጥት የሚል ደግሞ አለ። እንግዲህ አንዳንድ ነገሮችን አድርጋችሁ የጠፋ ይመስላችኋል። ጎሽ ዳንኩኝ ስትሉ ደግሞ ተመልሶ ይመጣል። እንደዚህ አይነት ይሄ ተመላላሽ ህክምና የምንለው ሄድ ምጥት የሚል አለ። ታዲያ ከዚህ ከ6 ሳምንት በታች የሆነው ይሄ በቀላል ህክምና ማስታገሻ ሊድኑ የሚችሉ ህመሞች ናቸው። ይሄ መጀመሪያ የአጭር ጊዜ ያልኳችሁ ብዙ ጊዜ ከ6 ሳምንት በታች ያሉ ናቸው። እነዚህ ቶሎ 6 ሳምንት ሳይሞላችሁ ወደ ህክምና ተቋማት ከሄዳችሁ ቀለል ባሉ ማስታገሻዎች ህመሞች የሚድኑ ናቸው። በነገራችን ላይ ወደ 80% ሰው ላይ የሚታየው ይሄ የመጀመሪያ ደረጃው ነው ማለት ነው። ሌላው እዚህ ጋር ማወቅ ያለባችሁ የወገብ ህመም በዋናነት አሳሳቢ የሚሆነው አንደኛ ነገር ከቆየባችሁ ነው። ረጅም ጊዜ ከቆየ እሱ ብቻ ደግሞ ሳይሆን ከዚህ ከወገብ ህመሙ ጋር ተያይዞ ታዲያ የሚመጡ ሌላ ምልክቶች ካሉት፣ ለምሳሌ ትኩሳት ካለባችሁ፣ ብርድ ማለት ካለው፣ የእግር ህመም ካለው፣ አንዳንዴም ለዚህ ለመንቀሳቀስ የምትቸገሩ ከሆነ በኋላ ደግሞ ቀስ እያለ ክብደት መቀነስ ውስጥ የምትገቡ ከሆነ ኪሎአችሁ በጣም እየወረደ እየቀነሰ የሚሄድ ከሆነ እንደዚህ አይነት ነገር ካለባችሁ ተያይዞ በፍጹም ችላ ማለት የለባችሁም። በተለይ ደግሞ እድሜያችሁ ከ50 ዓመት በላይ ከሆናችሁ፣ የስኳር ህመም ካለባችሁ፣ ከዚህ የአጥንት መሳሳት ችግር ካለ፣
HIV ካለ እንደዚህ አይነት ተጓዳኝ ነገሮች ካሉ ከእድሜ ጋር ተያይዞና ከሌላ ህመሞች ጋር ተያይዞ ሌላ ችግሮች ካሉ በዚህ ላይ እንደዚሁ የቆየ እነዚህ አሁን ከላይ ያየናቸውን ምልክቶች የሚያሳይ የወገብ ህመም ካለባችሁ በፍጹም ችላ ማለት የለባችሁም። በአስቸኳይ ወደ ሕክምና ተቋም ሄዳችሁ ምንድነው ምክንያቱ የሚለው በደንብ ታውቆ አስፈላጊውን ሕክምና ማግኘት ያስፈልጋል ማለት ነው። ታዲያ አሁን ለዚህ ለጀርባ ህመም የሚደረጉ በርካታ ነገሮች አሉ። በነገራችን ላይ አንድ ሰው ለጀርባ ህመም ሲዳረግ መነሻዎቹ ብዙ ናቸው። ለምሳሌ ብዙ ሰው አሁን በአደጋ ምክንያት የጀርባ አጥንቶቹ ላይ አከርካሪዎቹ ላይ ዲስኩ ላይ ህብረ ሰረሰሩ ላይ የተለያዩ ክፍሎች ላይ ጉዳት ሊመጣ ይችላል። በመውደቅ ሊሆን ይችላል፣ የመኪና አደጋ ሊሆን ይችላል። በተለያየ አጋጣሚ እንደዚህ አይነት የጀርባ አጥንቶቻችሁ ላይ ድንገተኛ ጉዳት ሊመጣ ይችላል። ከዛ ባለፈ የክብደት መጨመር እንግዲህ ቦዲ ማስ ኢንዴክሳችሁ የተመጣጠነ ካልሆነ ክብደታችሁ ውፍረታችሁ በከፍተኛ ሁኔታ እየጨመረ የሚሄድ ከሆነ የጀርባ አጥንታችሁ ላይ በጣም ጫና ስለሚያሳድር ለጀርባ ህመም ሊዳረግ ይችላል። ሱሶች ለምሳሌ ሲጋራ ማጨስ እንደዚሁ ከፍተኛ ጉዳት የጀርባ አጥንት ላይ ያመጣል። ለረጅም ጊዜ መቀመጥ እንደዚሁ የጀርባ አጥንታችሁ ላይ ጉዳት ያመጣል። በተለይ ቢሮዎች ውስጥ ሙሉ ቀን ተቀምጣችሁ ብትውሉ እንደዚህ ብቻ በተለያየ መንገድ ረጅም ሰዓት የምትቀመጡ ሰዎች እንቅስቃሴ መሀል ላይ እየተነሳችሁ ማድረግ አለባችሁ። አለበለዚያ ለረጅም ጊዜ መቀመጥ በራሱ የጀርባ አጥንታችሁ ላይ ከፍተኛ ጉዳት ያመጣል። አንዳንዴ ከበድ ያሉ እቃዎች ድንገት ማንሳት፣ እነዚህ ሸክም ከባድ ነገሮችን የምትሸከሙ ከሆነ ከመሬት የምታነሱ ከሆነ እነዚህ ድንገት የጀርባ አጥንታችሁ ላይ የተለያዩ ጉዳት ሊያመጡ ይችላሉ። ከባድ ስፖርቶችን ያለ ጥንቃቄ መስራት፣ ይሄ ብረት ክብደት ማንሳት፣ ብረት መስራት፣ እንዲህ አይነት አንዳንድ የአክሮባት እንቅስቃሴዎች እንደዚህ መገለባበጥ ያለባቸው የተለያዩ ስፖርቶችን ስትሰሩ ጥንቃቄ የማታደርጉ ከሆነ እነዛ ነገሮች ሁሉ ጀርባችሁ ላይ ትልቅ ጫና ሊያሳድር ይችላል። ከዚህ ባለፈ ማወቅ ያለባችሁ በተለይ ስለ ዲስክ መንሸራተት የተወሰነ ነገር ስነግራችሁ የዲስክ መንሸራተት ብዙ ጊዜ በሁለት ምክንያቶች ከፍተኛ ሰዎችን ያጠቃል። አንደኛ እድሜ መጨመር ነው። እድሜያችሁ ከፍ እያለ ሲሄድ ለዲስክ መንሸራተት ችግር የመጋለጥ እድላችሁ ይጨምራል። ከዛ ባለፈ ከባድ እቃዎችን በማንሳት ከባድ ስፖርቶችን በመስራት የዲስክ መንሸራተት ችግር በቀላሉ ሊገጥማችሁ ይችላል። እንግዲህ ዲስክ እንዲጨፈለቅ ስለሚያደርግ ነው። አሁን ይሄ ዲስክ መንሸራተት የምንለው ዲስካችሁ እንዲጨፈለቅ ስለሚያደርጉ ነው። አሁን እድሜ መጨመር የራሱ ጫና አለው። ከባድ ነገሮች መሸከም ምን ማለት እነዚህ ዲስካችሁ እንዲጨፈለቅ ስለሚያደርግ የመንሸራተት ችግር ውስጥ ይገባል ማለት ነው። ከዛ ባለፈ ልነግራችሁ የምፈልገው ይሄ የአከርካሪ አጥንት መንሸራተት እንደዚህ አይነት ችግሮችም አንዳንድ ሰዎች ላይ ይገጥማል። ይሄ እንግዲህ በእድሜ መጨመር ብዙ ጊዜ ሊከሰት ይችላል። ይሄ የአከርካሪ አጥንት መንሸራተት በስራ ጫና እንደዚህ አይነት ነገሮች ሊከሰት ይችላል። ታዲያ ህክምናው አንደኛ ነገር እንደ ህመሙ አይነት ይለያያል። አሁን የአከርካሪ አጥንት ችግር ነው ወይ ዲስክ ነው ወይ ህብረ ሰረሰር ነው ወይ ይሄ የጀርባ ማቀፊያ ጡንቻዎች ከሆድ ዕቃ ጋር የተያያዙ ችግሮች ናቸው ወይ ይሄ እንደየ መነሻው ታይቶ ህክምናውም በዛው ልክ የሚሰጥ ይሆናል። በተቻለ አቅም ግን እናንተ ከሱስ መራቅ፣ ሲጋራ የምታጨሱ ከሆነ እሱን ማቆም ያስፈልጋል። ክብደታችሁን መከላከል ያስፈልጋል። ከባድ ነገሮችን ስታነሱ ወይም ስትሰሩ ጥንቃቄ ማድረግ፣ ስፖርት ስትሰሩ ጥንቃቄ ማድረግ እነዚህ ነገሮች በተቻለ አቅም ብትቆጣጠሩ ይሄ የጀርባ ህመም ችግሮችን መከላከል ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ